ትርጉም በአማርኛ ትረካ የመጀመሪያ ክፍል። ስሜ ኤማ ይባላል። እድሜ 28 ነው። የምኖረው ቺካጎ ነው። አንድ ፓርክ ጸጥ ባለ ስፍራ፣ ትልቅ ዛፍ ባለበት፣ ትንንሽ ሱቆች ባሉበት ጎረቤቶቼ እንደ ጓደኛሞች ነን። ብዙ ሰዎች ጥሩ ላይፍ አለሽ ይሉኛል። ባል አለኝ፣ ጥሩ አፓርትመንት አለኝ እና አንድ መጽሐፍት ቤት ቋሚ ሰራተኛ ነኝ። ግን በውስጤ ደስተኛ አይደለሁም። ሁልጊዜ ከመኝታዬ ስነሳ ልቤ ይደክማል። ከአንድ ዓመት በኋላ ትልቅ ስህተት ሰራው። ስሙ ሌዮ የሚባል አገባው። 32 ዓመቱ ነው። ጥሩ ሰው ነው። ትሁት፣ ኩሩ፣ ሁልጊዜ ደስተኛ ነው። ነገር ግን አልወደድኩትም። ያገባሁት ወድጆ አይደለም። ምክንያቱም ቁጡና ተናዳጅ ነበርኩ። ኤክስ ጓደኛዬን መርሳት ፈልጌ ነበር። ልቤን ስለሰበረው ቀስ እያልኩ ከውስጤ አወጣሁት። ስለዚህ ሌዮ ሲጠይቀኝ ለጋብቻ እሺ አልኩት። በዛን ሰዓት ሳስበው ጋብቻ በብዙ ነገር ያግዘኛል፣ ጥሩ ስሜት ይሰማኛል ብዬ ነበር። አምኜ ነበር ከጋብቻ በኋላ ፍቅር ይመጣል ብዬ። ነገር ግን ፍቅር ፈጽሞ ሊመጣ አልቻለም። አሁን ባለቤቴ ሌዮ ልቡን እየጎዳሁት ነው። እኔን ለማስደሰት የማያደርገው ነገር የለም። አበባ ያመጣልኛል። አርብ እኔ ሲደክመኝ ምግብ ይሰራልኛል። ትንሽ ኖት ይጽፍልኝና የምግብ ባጌ ውስጥ ያደርገዋል። የኔ ድምቀት እያለ ይጠራኛል። ሁልጊዜ ግንባሬን ይሰማኛል። ብዙ ሴቶች የሚመኙት አይነት ወንድ ነው። ነገር ግን ደስተኛ አይደለሁም፣ ምክንያቱም አልወደድኩትም። አንድ ቀን ማታ የምግብ መቅረቢያ ላይ ቁጭ እንዳለን ኮከቧ አበራችና አየሩ ሙቀት ነበረ። ሌዮ ወደ እኔ እየተመለከተ ኤማ፣ እንደማትወጂኝ ያውቃለሁ፣ ግን አምናለሁ። የኔ ፍቅር ጠንካራ ነው። ለሁለታችንም ይበቃል። እጠብቃለሁ። ትለወጫለሽ። ይህ ቃሉ እንባዬን አመጣው። በጣም ተስፋ ነበረው። ነገር ግን በእኔ በኩል ተስፋ አልነበረም። ልወደው አልቻልኩም። በየቀኑ እዋሸዋለሁ፣ ፈገግ እያልኩ አልፈልግም እላለሁ። ነገር ግን የሆነ ነገር ስወድቅ ስሸነፍ አመሰግናለሁ እለዋለሁ። እንደዚህ የሆንኩ ለብዙ ጊዜ ቆየው። እናቴ ስትነግረኝ ፍቅር ቀስ እያለ ነው የሚያድገው ትለኝ ነበር። ትዳር ሁልጊዜ ጥሩ ስሜት አይሰማም፣ ትህትና፣ ክብር እና ትዕግስት ይጠይቃል ትለኛለች። ይህንን ለአምናት ሞክሬ ነበር። ትዕግስትም ለማድረግ ሞክሬ ነበር። ነገር ግን ሁልጊዜ እወድቃለሁ። በተደጋጋሚ በህይወቴ ላይ ከባድ ነገር ያልፍ ነበር። አንድ ቀን አርብ ምሽት ላይ ሌዮ ለየት ያለ ምሽት አደረገ። የምወደውን ምግብ ሰርቶ፣ ዶሮ በፓስታ ዳቦ አድርጎ፣ ሻማ አብርቶ፣ ለስለስ ያለ ሙዚቃ ከፍቶ፣ የምወደውን ሰማያዊ ቲሸርት ለብሶ፣ ኤማ ይሄ ላንቺ ነው፣ አንቺ ለኔ ሁሉ ነገሬ ነሽ። አይቼው ትንሽ ፈገግ አልኩ እና አመሰግናለሁ አልኩት። ግን ውስጤ ባዶነት እየተሰማኝ ሳየው በትንሹ ፈገግ አለና አመሰግናለሁ አለ። በምግቡ ምንም ልደሰት አልቻልኩም። በሙዚቃውም ልደሰት አልቻልኩም። በውስጤ ድራማ የሚጫወት ስሜት እየተሰማኝ እውነተኛ ህይወት መኖር አልቻልኩም። ይቀጥላል።